ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨርስ ያስያዘሽ? ሁላችሁም ሰይፉ ለኔ በጣም ህይወቴ ትልቁ ባለውለታ። ለዚህ ህይወት አሁን ላለሁበት መቆም ሰይፉ ፋንታሁን በጣም ትልቁን ድርሻ ይወስዳል። ሰላም ጉድ የተከበራችሁና የተወደዳችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ የምንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች ዛሬ በመጀመሪያ ማሰማችሁ ቪዲዮ ምንድነው አቡነ ማትያስ ሰሞኑን ትንሽ በመዳገጠማቸውም እየተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም እግዚአብሔር በድጋሜ ጤንነታቸውን ይመስልንና ለባረኪያ ያስተላልፉ ይገኛሉ። እስኪ ደግሞ አንድ ቪዲዮ ሰምተን እንመለስ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቀዋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ የዘንድሮ የጥምቀት በዓል በጃልሜዳ በተከበረበት ወቅት የፓትርያርኩ ዓመታዊ የጥምቀት መልእክት በተወካያቸው በኩል መነበቡ ይታወቃል። ቤተሰቦች እንደሰማችሁት እንደተመለከታችሁት ነው። እግዚአብሔር የአባታችንን ጤንነት በድጋሚ መልሶልን በድጋሚ ደግሞ በተለያዩ ፕሮግራሞች ላይ እየመጡ ለባረክ ያብቃን ያላችሁ እናንተ የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ቤተሰቦች ለደሞ ማሰማችሁ ቪዲዮ ምንድነው እጅግ በጣም ደስ የሚል ቪዲዮ በዚህ ሶሻል ሚዲያ ላይ የተዘዋወረ ነበር። እሱ ምንድነው አንዲት እህታችን እጅግ በጣም በጠና ታማ እንዲሁም በኦክሲጅን እየተነፈሰች ግን ህመማም ሳይገድባት ታቦትን እየሸኘች ምንጣፉንም እየተሸከመች የነበረችበት ቪዲዮ ብዙዎቻችን እንዳየነው አልጠራጠርም። ታዲያ እህታችንን ማገዝ አለብን ተብሎ የተለያዩ ሰዎች ሀሳብና አስተያየቶችን እየሰጡ ይገኛሉ። በዛለ ታዲያ አሮናይም እህታችንን ማገዝ አለብን ብሎ ደስ የሚል ሀሳብ እየሰጠ ነበር። እስኪ ደግሞ የአሮናይን ነገር ሰምተን እንመለስ። ሰላም፣ ይህ ቪዲዮ ለየትና የት ነው? እናት ለእምነትሽ ያለሽ ጥንካሬ አይቼዋለሁ ብዙ ሰዎች እናም አይኔ ካንቺ ስዕሎች መዞር አልቻለም። ቢካዝ ያደረግሽው ነገር በጣም ትልቅ መሆኑ ማወቅ አለብሽ። በጣም ብርቱ ሴት ነሽ። ብዙዎቻችን ሁለት እግር ተሰጥቶን ሁለት እጅ ተሰጥቶን ጤና ሙሉ ተሰጥቶን እምነታችን ላይ ጎበዝ አይደለንም፣ እንሰንፋለን። አንቺ ግን የሆነ የተሰጠሽ ተስጦ አለ። እንድታስተምሪኝም እፈልጋለሁ። እኔ በተቻለኝ አቅም ዓለማዊ ህይወትሽ ላይ የጎደለብሽ ነገር ካለ ለማገዝ ቃል ገባልሻለሁ። እባክሽ ቤተሰቦች ይህ ወጣት እጅግ በጣም ብዙ ጊዜ የሚያደርጋቸው ድርጊቶች በተለያዩ ሰዎች ላይ ታን እየፈጠረ ይገኛል። የተለያዩ አርቲስቶችን በተለይ ደግሞ በሰዎች ዘንድ የተረሱ አርቲስቶችን እየሰበሰበ መኪና የሚያስፈልጋቸው መኪና እንዲገዛላቸው ያደረገ የታመሙ ሰዎችንም ብር እያሰባሰበ እየረዳ ይገኛልና ታዲያ ቤተሰቦች የወንድማችንን አዶናይን በጎ ስራ ምግባር እንዴት አገኛችሁት? የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች አንድ ወንድማችን ሰይፉ ማለት ለኔ እጅግ በጣም በህይወት ውስጥ ትልቅ ቦታ የሚሰጠው ሰው ነው ብሎ እጅግ በጣም ደስ የሚል ምስክርነቱን እየሰጠ ነበር ስለ ሰይፉ ፋንታሁን። እስኪ ደግሞ ይሄን ቪዲዮም ሰምተን ነበር። ሰይፉ ለኔ በጣም ህይወቴ ትልቁ ባለውለታ። ለዚህ ህይወት አሁን ላለሁበት መቆም ሰይፉ ፋንታሁን በጣም ትልቁን ድርሻ ይወስዳል። ብዙ ሰዎች አሉ፣ ግን ትልቁን ድርሻ የሚወስደው ሰይፉ ፋንታሁን እና ያኔ እንደ ጓደኛም እንደ ቤተሰብም ያለኝ እሱ እና ደወልኩለት። ከዛ ፊት ተዋውቁ ነበር? አላቆም በዚህ ህይወት ነው የማውቀው። ዛሬ ዶንትን ካልን በኋላ መጥቶ በአካል አይቷት በቃ ልክ እንደራሱ ሰው ነው ትሪት የሚያደርገኝ ማለት እኔ እግዚአብሔርም አንዳንዴ የላከው ይመስለኛል። በቃ እና ሰይፉ በቃ ልክ እንደ እግዚአብሔር ሰው ነው በእኔ ህይወት። በቃ ከእግዚአብሔር የተላከ አይነት ሰው አድርጌ ነው የማየው። በጣም ነው የምወደው እና ደወልኩለት። ነኝ ወይ እኔ ለእናቴ ለምኛለሁ ወይ የሰው ሀገር መተው ነበረብኝ ወደሚል አኪዜሽን እናቴ ሀገሯ ላይ መታ ሀገሯን ረግጣ ገብቷል።
ስጋው ደሙን ተቀብላ ነገሮች ጥሩ እንዲሆኑ ማሰብ። ምክንያቱም እኔ ኳታር በነበርኩ ሰዓት በጣም ብዙ ኦፖርቹኒቲ ነበረኝ። በጠቅላይ ሚኒስትር በክቡር ዶክተር አብይ አማካኝነት ነው ወደ ኢትዮጵያ የመጣ። እኔ ዶክተር አብይ ያኔ መጥቶ ራሱ ሲያወራኝ እዚህ እንድትቆይ ማድረግ እችላለሁ። እዛው ኳታር ያለው ነገር ተሟልቶ ፋሲሊቲው የሚገርም ነው። ማን ሪስክ ወስጄ እኮ ይዣት የመጣው ተብቷል። ህይወቷ ሊያልፍ ይችላል፣ አደገኛ ነው፣ ብዙ እቃዎች አታገኝም ተብያለሁ። አታገኝም እና ይሄ ነገር ዋጋ ያስከፍልሃል፣ ቀላል አይደለም። ኖ ከሆነም ይሁን ከሞተችም ትሙት፣ እኔ ግን በእናቴ ህይወት ላይ ተንተርሼ እዛ ህይወቴን አልቀይርም ብዬ ነው ትቼ የመጣሁት። ኳታር ያለው የኳታር ኮሚኒቲ ብትል ኤምባሲው ብትል ኤቭሪዋን ሬዲ ቱ ሄልፕ ሚ። በጣም ብዙ ነገር አድርገዋል። እዛ ራሱ ያለው ብዙ ዋጋ ከፍለዋል። ገብቷል። ኢቭን እዛ ያሉት ኮሚኒቲዎች በቃ መንጃ ፈቃድ አውጥተው መኪና ገዝተው ሁላ እስከ መስጠት የሚደርስ አይነት አቅም ኦፖርቹኒቲ ነው የቀረበልኝ እና አይ ሴድ ኖ። ለምን ነው ያልኩት? ለምንድን ነው እኔ በእናቴ ህይወት እዛ ጋር ገብቷል የተመቻቸ ላይፍ መኖር አልፈልግም። የቤተሰቦች እንደተመለከታችሁት ነው ሰይፉ በተለያየ ጊዜ ለተለያዩ ሰዎች በተለይ ደግሞ በችግር ውስጥ ለሚያልፉ ሰዎች እጅግ በጣም ቀድሞ በመድረስ ነው የሚታወቀው። ታዲያ የሰይፉ ፋንታሁንን ድርጊት እንዴት አገኛችሁት? የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ሌላ ደግሞ ቤተሰቦች ኢትዮጵያ ውስጥ ያልተወራለት አንድ ጀግና እየተፈጠረ እየመጣ ይመስላል። እሱም ዋናው ጆን ዳንኤል እጅግ በጣም ደስ የሚሉ የበጎ ስራዎችን እየሰራ ይገኛል። በዚህ ሰዓት ላይ ውሃ በሌለባቸው የገጠር አካባቢዎች ገብቶም ውሃ እያስቆፈረ የተለያዩ ሰዎች በውሃ ችግር የሚሰቃዩ ሰዎችን በውሃ ችግር እንዳይሰቃዩ እያገዛቸው ይገኛል። ታዲያ እስኪ ደግሞ ይህን ቪዲዮ አይተን እንመለስ። ሰብአዊነትን ድንበር ተሻግረህ እንዲሁም ደግሞ ሰብአዊነት ድንበር እንደሌለው አሳይተናል። እጅግ በጣም እናመሰግናለን። ታዋቂ ኢትዮጵያዊ ቲክቶከር እንግዲህ ጆን ዳንኤል በኦሮሚያ ክልል ከ10 ሺህ በላይ የሚሆኑ የአንድ መንደር ነዋሪዎች ያለባቸውን የንጹህ ውሃ እጥረት ለመፍታት እንግዲህ ራሱና የቲክቶክ ተከታዮችን በማስተባበር በቦታው ላይ በተደጋጋሚ በመገኘት እንግዲህ እንደምትመለከቱት ንጹህ ውሃ እንዲወጣ አድርጓል። እንዲሁም ደግሞ በአካባቢው ላይ ተገኝቶም እንግዲህ የተፈጠሩትን ነገሮች በራሱ የማህበራዊ ትስስር ገጽ በቲክቶክ ገጹ ላይ አሳይቶናል። እጅግ በጣም ሊመሰገን ይገባል። ቤተሰቦች ጆን ዳንኤልን ልናመሰግነው ይገባል። ምክንያቱም ብዙ ሰዎች የተለያየ ድርጊቶችን ሊያደርጉ ይችላሉ። በገጠር ቦታዎች ላይ ደግሞ የውሃ ችግርን የሚቀርፍ ነገር አለ ብዬ አላስብም። ምክንያቱም ውሃ ለመቅዳት ሲሉ እጅግ በጣም ብዙ እግረ መንገዶችን ይጓዛሉ። የምንጭ ውሃ ለመቅዳት እንኳን እንደሚቸገሩ በተለይ ደግሞ በክረምት ወቅት እጅግ በጣም እንደሚቸገሩ የሚታወቅ ነገር ነውና ታዲያ ጆን ዳንኤል ያደረገው ነገር እጅግ በጣም ብዙ ሰዎችን ያስደሰተና እጅግ በጣም ብዙ ሰዎችን ያስገረመ ድርጊት ነበር። ታዲያ የጆን ዳንኤል ድርጊት እናንተ እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡት። ሌላ ደግሞ አርቲስት ነፃነት ወርቅነህ ከሞተ በኋላ እጅግ በጣም ብዙ አነጋጋሪ ነገሮች እንደተፈጠሩላችሁ ታውቃላችሁ። ታዲያ በቀብር ስነ ስርዓቱ ወቅት ላይም ባለቤቱ ለምንድን ነው በደንብ ያላለቀሰችው እንዲሁም ደግሞ እጅ በአፍ ሆና ነበር የለቅሶ ስነ ስርዓቱን ያሳለፈችው ተብሎ እጅግ በጣም ብዙ ሰዎች እየተነጋገሩባት ይገኝ ነበር። እስኪ ደግሞ አንድ ቪዲዮ ሰምተን ነበር። የነፂን ባለቤት መናገር ፈልጌ ነው። ምንድነው አፍሽን ተጀምሮ እስኪጨረስ ያስያዘሽ? ሲቀጥል ባል፣ የልጆች አባት፣ የአገር ድምቀት፣ የኢትዮጵያ ወርቃማ ልጅ ሲሞት አንቺ እንደተራሰው ወይም ደግሞ ጎረቤት ለቅሶ እንደተጠራሰው ማነው ጎረቤት ለቅሶ እንደሚደርስ ሰው አፍሽን አስይዞ የሚያስቀምጥ ነገር ምን ተገኘ? እኔ የምለው ግን ይሉኝታ የሚባል ነገር ኢትዮጵያ ውስጥ በቃ እንደ ቀልድ እየቀረ ነው ማለት ነው። የምናገረው ነገር ምንድነው? ሰውን ያስቀይማል አያስቀይምም ብሎ ማሰብ ምናምን ቀረ ማለት ነው። ከዚህ ከነፃነት ወርቅነህ ባለቤት ጋር በተገናኘ ይህንን ሳምንት መነጋገሪያ አድርገዋታል። በምን ምክንያት አፏን እንደሸፈነች ከሰማሁት መረጃ አንጻር መጨረሻ ላይ ነግራችኋለሁ። ነገር ግን አፍሽን ሸፍነሻል በሚል የወቀሳ ቪዲዮ እየሰራችሁ ያላችሁ አንድ ነገር ማወቅ አለባችሁ ብዬ ስላሰብኩ ነው። ነፃነት ወርቅነህን ምንም ያህል ብትወዱት እመኑኝ ከሷ በላይ ልትወዱት አትችሉ። በነፃነት ሞት ምንም ያህል ብታዝኑ እመኑኝ ከሷ በላይ እናንተ ልታዝኑ አትችሉ። ምክንያቱም ከነፃነት አንጻር በእናንተና በሷ መካከል እጅግ በጣም ሰፊ ልዩነት ስላለ እናንተ የነፃነት አድናቂ ስትሆኑ እሷ ግን የነፃነት ሚስቱ ነች፣ የልጆቹ እናት። እመኑኝ ከ1-2 ወር በኋላ ነፃነትን እናንተ ትረሱታላችሁ። ለሷና ለልጆቿ ግን መቼ የሚረሳ አይደለም። ቢያንስ እኮ ነፃነት ከሞተ 2 ሳምንት አልሞላው። ለመፍረድም እንኳን ቢሆን እስቲ ትንሽ ብትቆዩ ምን አለበት? ለምን የሷ መሸፋፈን ጥያቄ ፈጠረባችሁ እያልኩ አይደለም። ነገር ግን ለጥያቄያችሁ ራሳችሁ መልስ ሰጣችሁ፣ ራሳችሁ ጀጅ አደረጋችሁ፣ ፈረዳችሁ። በመጨረሻም እንደሰማሁት መረጃ ከሆነ አፏን የሸፈነችበት ትልቁ ምክንያት ከጥርስ ህመም ጋር በተገናኘ ነው። ከጥርስ ጋር በተገናኘ ያው የታመማችሁ ሰዎች ታውቁታላችሁ። አፋችሁን ካልሸፈናችሁ ብዙ ጊዜ ንፋስ ከገባ በጣም ነው የሚያመው፣ በጣም ነው የሚጠዘጥዘውና በዛ ምክንያት ነው አፏን የሸፈነችው እያሉ ነውና እባካችሁ ቢያንስ ከመፍረድ በፊት እናጣራ። የምንናገረው ነገር ሰውን ያስከፋል አያስከፋም ብለን ከመናገራችን በፊት እናስብ ለማለት ነው። ቪዲዮውን አድርሱልኝ። አመሰግናለሁ።
ቤተሰቦች እንደሰማችሁት ነው። ምናልባት አንዳንዴ እጅግ በጣም ብዙ ሰዎች ሲደነግጡ የሚያደርጉትን ነገር አያውቁምና ታዲያ ይቺ ደግሞ ሴትየው ያደረገችው ነገር ይሄን ይመስል ነበር። ታዲያ እናንተስ ይሄን ጉዳይ በምን ያክል ደረጃ ተረዱታላችሁ? የሚሰማችሁ ሀሳብ ኮሜንት ላይ አስቀምጡ። ቤተሰቦች ሰበር መረጃ እየተሰማ ነበር። እርሱም ምንድነው በቻይና በእስር ላይ የምትገኘው ናዝራዊት አበራ ወደ ኢትዮጵያ ልትዘዋወር ነው እየተባለ ነበር። እጅግ በጣም ብዙ ሰዎችን ያስደሰተ ዜና ነበር የወጣው። ምክንያቱም ናዝራዊት አበራ የሞት ፍርድ ተፈርዶባት በቻይና ውስጥ የምትገኝ እህታችን ታዲያ ወደ ኢትዮጵያ ልትዘዋወር መሆኑን እየተነገረ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። ሰበር መረጃ በቻይና በእስር ላይ የምትገኘው ናዝራዊት አበራ ወደ ሀገሯ እንድትመለስ እድል የሚሰጥ አዋጅ በኢትዮጵያ ፓርላማ መጽደቁም እየተገለጸ ይገኛል። የኢንጂነሪንግ ምርቋ ናዝራዊት አበራ በታህሳስ 2011 ዓመተ ምህረት ወደ ቻይና ስትጓዝ ሀገር አማን ነው ብላ ነበር። ሆኖም ቤጂንግ አውሮፕላን ማረፊያ ስትደርስ በአደንዛዥ እጽ ይዛ ተገኝታለች በሚልም በቁጥጥር ስር ውላ እንደነበር አብዛኞቻችን የምናስታውሰው ነው። የኢትዮጵያዊቷ እስር ጉዳይ ታዲያ በወቅቱ በብዙ ኢትዮጵያውያን ዘንድ ከፍተኛ መነጋገሪያ ሆኖም ሰንብቶም ነበር። ናዝራዊት እጽ ይዛ የተገኘችው በጓደኛዋ ተታላ ነው መባሉ ደግሞ ለመነጋገሪነቱ ዋና ምክንያት እንደነበር ይታወቃል። ታዲያ እጽ ሲያዘዋውሩ የተገኙ ሰዎች በቻይና ሕግ መሰረትም የሞት ቅጣት እንደሚፈረድባቸው መገለጹ ደግሞ በቤተሰቦቿና ጉዳዩ ሲከታተሉ በቆዩ ኢትዮጵያውያን ዘንድ ከባድ ስጋት የፈጠረ እንደነበር የምናውቀው ነው። ታዲያ ናዝራዊትም ለእስር ከተዳረገችበት ከ7 ዓመታት በኋላም ከቻይና ወደ ኢትዮጵያ እንድትመለስ እድል የሚፈጥር አዋጅ ዛሬ በፓርላማ ጸድቋል። የተወካዮች ምክር ቤት ዛሬ ሐሙስ ጥር 14 ቀን 2018 ባካሄደው መደበኛ ስብሰባ ያጸደቀው አዋጅ በኢትዮጵያና በቻይና መንግስታት ፍርደኞችን ለማስተላለፍ የሚያስችል አዋጅ ነው ዛሬ የጸደቀው። የሁለቱ ሀገራት መንግስታት ባደረጉት ስምምነት ላይም ተመስርቶ የተዘጋጀው ይህ አዋጅ በኢትዮጵያ እስር ቤቶች የሚገኙ ቻይናውያን ፍርደኞች ወደ ሀገራቸው እንዲዘዋወሩ የሚያስችል መሆኑን ተገልጿል። በተመሳሳይ ደግሞ በቻይና የሚገኙ ኢትዮጵያውያን ፍርደኞች ወደ ሀገራቸው መዛወር እንዲችሉ የሚያደርግ መሆኑ አዋጁን በተመለከተ የተዘጋጀው ሪፖርትና የውሳኔ ሀሳብ ያቀረቡት የፓርላማ ህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ እጸገነት መንግስቱም ተናግረዋል። ታዲያ ወይዘሮ እጸገነትን ከፓርላማ አባላት ለተነሱ ጥያቄዎች በሰጡት ማብራሪያ ላይም የናዝራዊት ጉዳይ በምሳሌነት አንስተዋል። የእኛ ሀገር ዜጋ ቻይና ተፈርዶባት የምትገኝ አለች ናዝራዊት የምትባል ሲሉም እንግዲህ ስሟን ጠቅሰውም ማውራታቸው ደግሞ ትልቅ ተስፋ የሚሰጥ ጉዳይ ሆኗል። እንግዲህ የተወካዮች ምክር ቤት በዛሬው ዕለት መደበኛ ስብሰባው በኢትዮጵያና በብራዚል መካከልም በተመሳሳይ ፍርደኞችን ማስተላለፍ የሚያስችል አዋጅ አጽድቋል። በኢትዮጵያና በደቡብ አፍሪካ መንግስታት መካከል የተደረገው በወንጀል የሚፈለጉ ሰዎች አሳልፎ መስጠት ስምምነትም አዋጁ እንዲሁ በዛሬው ዕለት በስብሰባው ላይም ጸድቋል። ቤተሰቦች ይህ ህግ ጸድቆ ናዝራዊት አበራ ወደ ኢትዮጵያ መጣ። ኢትዮጵያ ውስጥ እንኳን ብታሰር አይቆጫትም። ምክንያቱም ይቺ በጣም እጅግ በጣም ወጣት የሆነች ሴት ልጅ ታዲያ በቻይና ውስጥ የሞት ፍርድ ተፈርዶባት እጅግ በጣም ብዙ ሰዎችም ለእሷ ድምፅ እየሆኗት ነበር እስከ ጠቅላይ ሚኒስትር አብይ አህመድ ጨምሮ። ታዲያ ቤተሰቦች በስተመጨረሻ ወደ ኢትዮጵያ ልመጣ ነው የተባለ ነበር። ታዲያ እናንተ ይህን ድርጊት እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች አንዳንድ ቪዲዮችን አይተን እንመልሳለን። እርሱ ምንድነው እጅግ በጣም ብዙ ሰዎች የሚወዷት እጅግ በጣም የብዙ ሰዎች ክራሽ ሆነችው ፈናን እንደተሞሸረች ሁላችንም እንደሰማችሁ አልጠራጠረም። ታዲያ ከተሞሸረች በኋላ የተለያዩ ቀልዶች እየተለቀቁ እየወጡ ይገኛሉ። ከነዛ መካከልም አንዳንድ ቪዲዮችን አይተን እንመለሳለን። እጅግ በጣም ብዙ ሰዎችም በሰርጓ ዕለት ላይ የተለያዩ ሴሌብሪቲዎችንም አለባበሳቸውን ሆነ ድርጊታቸውን እያስገረማቸው ነበር። ሰላም ተስፋዬ ሰክራ የሚሆን ድርጊቶችንም አረገች የተባለ ነበር። ያ ነገር ደግሞ ከስካር ሳይሆን ከደስታ ነው አስባለን። ምክንያቱም የቅርብ ጓደኞቿ ሲሞሸሩ ነው ደስታውን የገለጸችበት መንገድ እጅግ በጣም ብዙ ሰዎችንም እያስደስተ ነበር። እስኪ ደግሞ እነዚህ ቪዲዮዎች ሰምተን እንመለስ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ቤተሰቦች ቪዲዮቹን እንደተመለከታችኋቸው ነው። እጅግ በጣም ነበር ደስ የሚለው። ፈናን በስተመጨረሻም ተሞሽራ እጅግ በጣም ብዙ ክራሾቿን ባይ ባይ ማለቷ እየተሰማ ይገኛል። ታዲያ በሰርጓ ዕለትም እጅግ በጣም ብዙ ታዋቂ ታላልቅ አርቲስቶች ተገኝተው ፕሮግራሙን እየደማመቁላት ነበረ።
በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው ወንድማችን በሱፍ ጋር በእውነተኛ ታሪኮች ላይ የተመሰረቱ ታሪኮችን በማቅረብ ነው የሚታወቀው። እኔ ለእናንተ ለቤተሰቦቼ ሐሳብና አስተያየቶችን እንቀያየርባችኋለን፣ ቁም ነገሮችንም እንማርባችኋለን ብያሰብኩትን ቪዲዮ ያላችሁ መጥቼ ነበር። እስኪ ደግሞ ቪዲዮም ስምንት እንመለስ። ሴቶች እባካችሁ ልባችሁን ክፍት አድርጉልን። የባለ ታሪኬ ተማጽኖ ነው። ግማሽ ሚሊዮን እንድገባ ፎሎ እያደረጋችሁ ተከታተሉኝ። ነገሩ እንዲህ ነው። የዛሬ 1 ዓመት ከ7 ወር አካባቢ ከአንዲት ልጅ ጋር የፍቅር ግንኙነት ጀመርን። ቀን ስራ እንውላለን፣ አመሻሽ እንገናኛለን። እንደ ፍቅረኛ ረጅም ሰዓት ወስደን እሁድም ከሆነ ቸርች ገብተን ቀኑን መስለን እንውላለን። ከሰኞ እስከ ቅዳሜ ስራም ሸኝቻት ወደ ስራ እገባለሁ። አንድም ቀን ቤቷ ገብቼ እሷም እኔ ቤት ገብታ አታውቅም። ነገር ግን ስራ ቦታዬ ምሳ ትልክ ነበር። ገንዘብ ሰጥቻት አላውቅም፣ ጠይቃኝም። በወር የሚከፈላትን የደሞዝ ልክ ገምቼም አስቤም አላውቅም። ብቻ ከቆይታ አንዴ አስቤዛ ልካለሁ። ከቆይታ በኋላ የጋብቻ ትምህርት ለመውሰድ ተስማማን። በመሃል ተጣላችኝ። ምክንያቱ አልገባኝም ነበር። በአጋጣሚ ጥላቻው በጓደኛዋ ወሬ በረታና ከ3 ሳምንት በኋላ ያለ አስታራቂ ታረግን። ቁጭ ብለን ተወያየን። ነገር ግን በሁለተኛ ቀናችን ድንገት የዛሬ ወር እኮ ሽማግሌ ልክልኝ ነበር ሳይልክ ቀረ አለችኝ። አልገባኝም። ማን ነው የሚልክልሽ አልኳት። የድሮ ፍቅረኛዬ በማለት መለሰችልኝ። ከአንድም 2-3 እልካለሁ ብሎ አላከም እያለች አልቅሳ ነገረችኝ። ደነገጥኩ። ቀጥላም ቤት ተከራይቶ የሚያኖረኝ እሱ ነው። ጂንካ አብረን ኖረናል። 40 ምንጭም ሲመጣ ቤት ያርፋል። የምትተኛበት አልጋና ሌሎች ነገሮች ሁሉ የእሱ እንደሆነ ነገረችኝ። ይበልጥ ደነዘዝኩ። የተቀመጥንበት ቦታ ዞረብኝ። ባለትዳር ነሽ ስላት አይ ኤክስ ከነበራት ሴት ጋር አብረህ አትሆንም አለችኝ። ይበልጥ ደነገጥኩ። ለደቂቃዎች ምንም ሳልላት እንባዎቼ ወረዱ። አመሰግናለሁ አልኳት። እንግዲህ አሁን ሙሉ ለሙሉ ሳንለያይ ሽማግሌ ተልኮላታል ተብሎ መርዶ ተረዳሁኝ። ይህ ሁሉ የሆነው ከእኔ ጋር ሆና ስለ ትዳር ስናወራ የወደፊት ሕይወታችንን ስናልም ነበር። ልቤ ተሰበረ። ቁርጤን አውቄ ቁጭ ብያለሁ። ሴቶች እባካችሁ ልባችሁን ክፍት አድርጉልን። የምታስቡትን እንወቅ። አለበለዚያ እኛም እናንተም ቆመን መቅረታችን ነው። ይህ የባለ ታሪካችን ሐሳብ ነው። በዚህ ሁኔታ ውስጥ ሆኖ ምን ማድረግ ነበረበት ትላላችሁ? የሴቷ ድርጊትስ ከምን የመነጨ ይመስላችኋል? ዛሬን ለነገ እንኑር። መልካም ጊዜ። ቤተሰቦች እጅግ በጣም ትልቅ ትምህርት እናገኛችሁበት አልጠራጠርም። ከዚህ ቪዲዮ በቀጣይ ደግሞ ማሰማችሁ ቪዲዮ ምንድነው ሰመረ ፋይሎች እጅግ በጣም ተለቅ ያለ ንግግሮችን እየተናገረ ነበረ። ጥሩ ስራ ለማይሰሩ ሰዎች ላይ ሐሳብና አስተያየቱን በመስጠት ነው የሚታወቀው። እስኪ ደግሞ የወንድማችንን የሰመረ ፋይሎን ንግግርም ሰምተን እንመለስ። ሰለብሬት እናደርጋለን። ሃፒ በርዝዴይ አሜን ነው። ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ለጂሰስ፣ ሃፒ በርዝዴይ ሃሌሉያ። ከላይ እንደሰማችሁት እንግዲህ ሃፒ በርዝዴይ ቱ ጂሰስ ማለት አሁን የሰማችሁት ሃፒ በርዝዴይ ቱ ጂሰስ የሚለው እንግዲህ በሜሪ ክሪስማስ በዓለም ላይ የሚባል የሚከበር የሚዘመር እውነት ነው። ለምን እኔ ስለው ሮንግ እንደሆነ ስህተት እንደሆነ ሊገባኝ አይችልም። ቀንተን በነገራችን ላይ ከወንጌል አማኞች ላሉ ሰዎች መልስ የመስጠት ግዴታ የለብኝም። ነገር ግን በክርስቶስ ኢየሱስ የምታምኑ የወንጌል አማኞች በተለየ ሁኔታ አንደኛ የማንንም ስም አላነሳው፣ እማነሳው ሐሳብ ነው። ሐሳብ አነሳለሁ። አንደኛ ሲጀመር የሥነ መለኮት ተማሪም ነኝ። ከዛ ሲቀጥል ደግሞ በወንጌል ላይ መቀለድ ሰውም አይደለሁም። እስከዛሬ በገጠመኝ የአገልግሎት ቆይታዬ አንድም ሰው እንደ እግዚአብሔር ቃል የሞገተኝ ሰው
አልገጠመኝም። ስህተት አይደለም። የማንንም ብሔር አልነካውም፣ የማንንም ሃይማኖት አልነካውም። የማንንም ስም ጠርቼ እስከዛሬ ድረስ የተናገርኩት ነገር የለም። ይቅርታ ልል አልመጣሁም፣ ልልም አልችልም። ሃፒ በርዴይ ቱ ጂሰስ እኔ አይደለም የጀመርኩት፣ አለቀ። እኔ ስለው ሐሰት ስህተት የሚሆንበት ከዛ ውጪ ማረን ቤተክርስቲያን ወዴት የምትሄድ ነች? ሌላ እልፍ ነገር የምታነሱት ምን ተፈጥሮ ነው? ምን ተፈጥሮ ነው የሚለውማ በጣም ከባድ ጥያቄ አይደለም። በነገራችን ላይ ለመመለስ ያህል ከሁሉም በቅድሚያ የምናገረው ነገር ቅሌትን ለመሸፈን መሰበር ዝቅ ማለት ይቅርታ ማለት ነው መድኃኒቱ። ቅሌትን ለመሸፈን ድንቁርና መድኃኒት አይሆንም፣ መመጻደቅም መድኃኒት አይሆንም፣ የማያውቁትን ቃል መነፍለፍ መድኃኒት አይሆንም። ይሄን እንደ ጀነራል ፕሪንሲፕል እንያዘውና እንቀጥል። ጎጠኝነቱን ቶ የወንጌል አማኞች ነው እንጂ ሌላው ሰው ማስረዳት የለብኝም ምናምን የሚለው ሳይድ መያዙንና ወንጌል አማኞች መወተፍን ቶ ማንም ሰው በክርስቶስ የሚያምን ሰው ክርስቲያን ይባላል። ኖርማሊ የክርስቶስን አዳኝነት የክርስቶስን አምላክነት የማያምን ሰው ክርስቲያን ሊባል ስለማይችል ያወራኸውም ስለ ክርስቶስ ስለሆነ ሁሉንም በክርስትና ስር ያሉ ሰዎችን ክርስቶስን የሚያምኑ ሰዎችን ይመለከታል ጉዳዩ። በጣም የሚያሳዝነው ነገር እንደ አንድ አስተማሪ እንዳልከው በሚዲያ እንደሚያገለግልና እንደምናምን ሰው ወንጌልን መጽሐፍ ቅዱስን መረዳትን ምናምንን ተጠቅመ መከራከርና ሐሳብ ማቅረብ ሲገባ የሆሊውድ ፊልም ቅንጫቢና አንድ የሆነ ሰው ዩቲዩብ ላይ ገጣጥሞ የሰራውን የሕፃናት መዝሙር እንደ ሶርስ ተጠቅመ እሱን እንደ ገሃዳዊ እውነት አድርገ አያችሁ እነሱ ሲያረጉ ምናምን ብሎ ማለት አሳፋሪ ነው። ከራስ አእምሮና ከራስ መቀባት ብቁ ሰው ነኝ ትለለ አምባሳደር ብለሃል መሰለኝ ስምን አምባሳደር አሸናፊ ቢያንስ ለነገሩ በዚህ ጥሩ አድርገሃል። እነዚህ ክርስቶስ በነፃ ሞቶልል እያለ ስለሱ ለማስተማር ገንዘብ ከሚቀበሉን ሐዋርያና ምናምን ትሻላለህ አንተ። አምባሳደርና ምድራዊ ሹመት ነው። ፊት አውራሪ አምባሳደር፣ ሚኒስተር፣ ዲፕሎማት፣ መምሪያ ኃላፊ፣ አስተዳዳሪ፣ ባሻ፣ ሻለቃ ባሻ ምናምን ነው። ይሁንልህ በምድራዊ ሹመት ጊዜርን አገለግላለሁ ምናምን ነው። እዛ ውስጥ አልገባ። ወደ ጉዳዩ ስንገባ ይሄንን ካየህ አይቀር ሌሎች ነገሮችን አብረህ ብታገላብጥ ስለ ሃፒ በርዝዴይ ጉግል ማድረግ ትችላለህ። የምታነብ አይመስለኝም። ጉግል ግን ማድረግ ትችላለህ። ይሄን የምናገረው እንደ ማንኛውም የሃይማኖት ተከታይ አይደለም። ብዙ ሰዎች እንደዚህ አይነት ነገር ስናገር እናንተ ኦርቶዶክስ እናንተ ካቶሊኮች የትኛውንም አልወክልም በዚህ ሴንስ እንዳው እውነትንና ትክክለኛ ሎጂክን ምክንያታዊነትን እንደ ክርስቲያን ካልክ ደግሞ ክርስቲያን ነኝ። የትኛውም ሴክት ውስጥ ነው አንደር ኦርቶዶክስ ነው አንደር ካቶሊክ ነው አንደር ጆቫ ዊትነስ ነው አንደር ባፕቲስት ነው አንደር ሉተራን ነው ክርስቲያን ነኝ። በወንጌላ ሁሉም ክርስቲያን በወንጌል ያምናል። አትመጻደቅ። አንተ ብቻ አይደለም በወንጌል ብታምነው። በነገራችን ላይ የወንጌል አማኞች ብለህ ሳይድ ማስያዝ ምንም ፖይንት የለውም። አማኝ ነኝ እኔ በወንጌል የምታወራው ክርስቶስ እኔንም የሚወክለኝ ክርስቶስ እኔም አዳኝ የምለው ክርስቶስ ነው። ምንም ተአምር ክርክር ያለው አይደለም። ለሁሉም ክርስትና ስር ላለ እምነት በሙሉ ክርስቶስ ያለው ዋጋ ይሄ ነው። ሰውኛውን ነገር ስናነሳ ልደት የሰው ልጅ በዓል ነው። በሰዎችና በእግዚአብሔር መሃል ያለው የስታተስ ልዩነት አለን። እንኳን ብሱ ቀርቶ ጋሼ የምንለው ጎረቤትም አለ። ለጋሼ የሚመጥነውን አከባበር ነው እንጂ የምታደርግለት ጋሼን እንደወለድካት ሕፃን ልጅ ወይ እንደ ጎረቤት ልጅ እንደ ወንድም ልጅ ሃፒ በርዝዴይ ቱ ብለህ 1 ኪሎ ኬክ ጠፍጥፋ አትቆርስለትም። አክብሮት አለው። ከእግዚአብሔር ጋር የፈለገ ያህል ብንቀራረብ አባትን በቃለ ከሆነ በቅሻ ምናምን ቢቢ ዱቦ አትለውም። አባትን አባት ነው። የሆነ ስታተስ አለ ማለቱ ከሱ የሚቀርብ ሰው እኮ የለም። ክርስቶስ በጣም እንደ አባታችን ስለሚቀርብ ነው ልትለኝ እንደምትችል ስለማቅ ነው። ይሄን ምለ በጣም ጄንዊንሊ አእምሮ የሚሰራ ከሆነ ብታዳምጠኝ ጥሩ። ክርስትና የሚያገናኘን ክርስቶስ የኛው ሆኖ አባታችን ሆኖ ምድር ላይ በስጋም ሳለ ከኛ ማለውንም ቢሆን የምናከብረው ርቀት ግን አለው። በነገራችን ላይ ይሄ አጉልስም አትሳፈጥ። ልደት የሚከበረው ለሰዎች መነሻቸው ህይወትህ የተጀመረበት ቀን ነው። ልደት ሴሌብሬት የምታደርገው ክርስቶስ ህይወቱ የተጀመረበት ቀን አይደለም የምናከብረው እኛ። ክርስቶስ ከዛም በፊት ከዓለምም በፊት ነበረ። የዛን ቀን የመጣ ግለሰብ አይደለም ክርስቶስ። ስለዚህ ለጓደኛ እንደምታከብረው ለኢንቲሜት ጓደኞች በጣም አሪፍ ሰው ስለሆነ ልደቱና ክብርለት ብለህ እንደምታከብረው ቶርታ እየቆረስክና ሃፒ በርዝዴይ ቱ እያልክ አታከብርም። ምንድነው እውቀታችሁ? አስተማሪ አምባሳደር ምናምን ስትባሉ ሃሌሉያ የሚል ድምፅ ማወፈር ብቻ እኮ ቅዱስ አያደርግም። ከድምፅ ያለፈ እውቀት ያላችሁ አይመስለኝም አንዳንዶቻችሁ። የክርስቶስን ልደት ማክበር ማለት ክርስቶስ ወደዚህ ምድር ስጋ ለብሶ የመጣበትን ቀን ነው። ኢንካርኔት ያደረገበትን ቀን ነው። ሰው አይደለም። እንደ ሰው ስጋ ለብሶ ከመጣ መለኮት ነው ክርስቶስ። በምስጋና ያኔ የከፈለልን ዋጋ ለዛ ዋጋ እንኳን መጣህልን አንተ መተህ እንደዚህ ያረክልን በሚል ምስጋናችንን የምንሰጥበት የምንጸልይበት ለተደረገልን ነገር የምናመሰግንበት ቀን ነው። ሃፒ በርዝዴይ ቱ ዩ። ቤተሰቦች ይሄንን ድርጊት እንደሰማችሁት እናዳመጣችሁት ነው። እንደዚህ አይነት ስራ የሚሰሩ ሰዎችን ተውልላቸው ይገባል። እጅግ በጣም ደግሞ ብዙ ሰዎችን ሲያስገርም የነበረ ሌላ አንድ ድርጊት ነበር። በዚህ ጉዳይ ላይ ሊያሾ የተለያዩ ሀሳብና አስተያየት የሰጠች ነበር። እስኪ ደግሞ የሊያሾ ነገርንም ሰምተን እንመለስ። ግን ብዙ ነገርሽን ወይም ብዙ ነገሮችን ወደ ሚዲያ ነው ዘለሽ የምታመጪው። ለምን እንደሆነ አላውቅም። እና አንዳንድ የሚደበቁ ነገሮች አሉ። ሀዘንም ደስታ
ላንቺ አልነግርሽም። በሚዲያ የቆየሽ ሰው ነሽ፣ ሚዲያ ነሽ፣ የሚዲያ ሴት ነሽ ምናምን እና ላንቺ እኔ ላስተምርሽ አልችልም። ግን ብዙ ጊዜ የቤትሽንም ግጭት፣ የባለቤትሽንም ግጭት፣ የራስሽንም ላይፍ፣ የልጆች እንዳለ እያንዳንዱን ነገር ሚዲያ ላይ እኛ ለእንደዚህ አይነት ነገር ገና ነን። ሲቀጥል ደግሞ የራሳችን የሆኑ ሚስጥሮች አሉ። ስንደነግጥ የምናሳየው ካራክተር አለ፣ ሳንደነግጥ የምናሳየው ካራክተር አለ። እያለቀስን ጭራሽ የሰውን ሪካርድ እንዴት ነው ሞተ ዘገቡት እኮ እነ ብሩክ ኒውስ እነ ምናምን ኒውሶች ዘገቡት እኮ። እንደ አንድ ሴሌብሪቲ እንደ አንድ ዝነኛ ሰው ግን ሀዘን ሲሆን እርግጠኛ ነኝ ከህዝቡ የበለጠ ደግሞ እኛ እንደ አድናቂው ነው የምንመለከተው፣ እናንተ ደግሞ እንደ ጓደኛ ናችሁ። ስለዚህ እንደ ጓደኛ ሲሆን ደግሞ የሚሰማችሁ ነገር አለ። ዘላችሁ ካሜራችሁን አስተካክላችሁ ቀረጻ ላይ ነበርኩኝ፣ ቀረጻውን አቁሜ ነው ወደ ሚዲያ የመጣሁት። እንዴት ነው ሞተ? እንዴት ነው? አቤት አቤት! ጓደኝነት አይበልጥም። አቤት አቤት! ትላንትና ታሞ የነበረ ጊዜ እንዴት ነህ? ደህና ነህ ወይ ወንድሜ? ምን ያስፈልጋል? ምን ተፈጠረ? ምናምን ተብሎ ሳይጠየቅ ዛሬ ሲሞት ሞተ እኮ ብላችሁ ሚዲያ ማጨናነቅ ወሬ መውደድ ነው። ካለበለዛም እንደ ቲክቶከሮቹ እንደነ ሊያሾ ቪው እና ሰብስክራይብ መለቃቀሚያ ነው የሚሆንባችሁ። እንቺ ሊያሾ የምትባል አንዳለች እንደሆነች ክፍታ ባለች እንደሷ ማለት ነው። ሚዲያ ነው ይወጣ ብሏል። ጋይስ እንደው ጠቆም አድርጊያችሁ ልላፋችሁ ብዬ ነው እንጂ እኔስ እንትን አይደለም። ግን ብዙዎቻችሁ ሴሌብሬቶች እኔ ጋይስ አሁን እኔ ባወራ ብናገር እንደዚህ አይልም ነገሩ ይላላ። ግን አላወራ ሰዎች ሊያሾ ስትናገር የነበረው ነገርም እጅግ በጣም ነበር ሲገርመኝ የነበረው። እናንተ ለቤተሰቦች ይዤላችሁ መጥቼ ነበር። ቤተሰቦች ለዛሬ ይዤላችሁ መጥቶ ቪዲዮ እነዚህ ይመስላሉ። በቀጣይ እናንተን ቁም ነገር ይዛሉ ሐሳብና አስተያየቶችን ያላውጡባችኋል ብዬ ማሰባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸው ቪዲዮዎች ላይክ ማድረጋችሁን ቀጥሉበት። ቴንክ ዩ